እነሆ ከፊት ለፊታችን ታላቅ የአላህ ፍራቻ በተግባር የሚታይበት ወር የመጣ ነው። ምንም ሳናስበው ረመዳንን ትናንት የሸኘን ያክል እየመሰለን ቀጣይ ረመዳን ወደኛ ለመምጣት ጾምን ለመጀመር አንድ ወር ከሰዓታት ብቻ ይቀሩናል። በዚህ መሃል ከኛ ውስጥ ወደ አኼራ ሊሄድ የሚችል ይኖራል። ከመጾም ሊያግዱት የሚችሉ የተለያዩ ዑذሮች የሚገጥሙት ሰውም ሊኖር ይችላል። ባለፈው ዓመት የጾምነው ጾማችን ምን ይመስላል? ቀዷ ያለብንስ ቀዷ አውጥተናል ወይ? በፊት ለፊታችን የመጣ ላለው አላህ ካበቃን ታላቅ የአኼራ ንግድ የትርፍ ወር ምን ያክል ዝግጅት አድርገናል? ሁላችንም ራሳችንን ልንጠይቅ ይገባናል። እነሆ ረመዳን የተቅዋ ወር፣ ዓመቱን ሙሉ የተሰሩ ወንጀሎች የሚታበሱበት ወር፣ ለቀጣይ ዓመት ስንቅ ምንሰንቅበት ወር ነው። ረመዳኑ ያማረለት የተስተካከለለት ሰው ዓመቱ ሙሉ ይስተካከለለታል። ሐጁ የተስተካከለለት ሰው ሕይወቱ ይስተካከለለታል። ጁሙዓው የተስተካከለለት ሰው ሳምንቱ ይስተካከለለታል ተብሏል። አሚን 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 ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሚንበር ላይ ቆሙ። ምን ነው አሚን አሉ ብለው ሰሐቦች ሲጠይቋቸው ረመዳንን አግኝቶ አላህ ሳይመረው ረመዳን የወጣበት ሰው ይዋረድ ብሎ ጅብሪል ዱዓ አደረገ። እኔ አሚን አልኩኝ አላህ ብሎ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ትልቅ ውርደትና ክስረት የሚዳርገው ቀድሞ ዝግጅት አለማድረግ፣ የወሩን ደረጃ አለማወቅ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል በሁሉም ቦታ ላይ በሁሉም ሁኔታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። እነሆ ከፊት ለፊታችን ታላቅ የአላህ ፍራቻ በተግባር የሚታይበት ወር የመጣ ነው። ምንም ሳናስበው ረመዳንን ትናንት የሸኘን ያክል እየመሰለን ቀጣይ ረመዳን ወደኛ ለመምጣት ጾምን ለመጀመር አንድ ወር ከሰዓታት ብቻ ይቀሩናል። በዚህ መሃል ከኛ ውስጥ ወደ አኼራ ሊሄድ የሚችል ይኖራል። ከመጾም ሊያግዱት የሚችሉ የተለያዩ ዑذሮች የሚገጥሙት ሰውም ሊኖር ይችላል። ባለፈው ዓመት የጾምነው ጾማችን ምን ይመስላል? ቀዷ ያለብንስ ቀዷ አውጥተናል ወይ? በፊት ለፊታችን የመጣ ላለው አላህ ካበቃን ታላቅ የአኼራ ንግድ የትርፍ ወር ምን ያክል ዝግጅት አድርገናል? ሁላችንም ራሳችንን ልንጠይቅ ይገባናል። ከዚህ ከጊዜው ፍጥነት ልንማራቸው ከሚገቡ ነገሮች አንዱ የሰው ልጅ ህይወቱ ዱንያ አጭር እንደሆነች ልብ ልንል ይገባን። ቀናትን፣ ሳምንታትን፣ ወራትን፣ ዓመታትን ያስቆጠሩ መኖር ለብዙ ሰዎች እንደ ቀልድ እንደ ቀላል እየታየ ነው። ሆን ብለን ግን ካሰብነው ከዱንያ እየራቅን ከአኼራ እየቀረበን። ከዚህ ዱንያ ስንወጣ የሚገጥመን ህይወት ምንኖረው ህይወት ምን ይመስላል? ምን እጄ ነው አላህ ፊት ምቆመው? እድሜን በምንድን ነው የጨረስኩት? ለአኼራ ምን ያክል ዝግጅት አድርጌያለሁኝ? ከመቼው ረመዳን ሄዶ ረመዳን መጣ፣ ሳምንቱ ተጠናቆ ሌላ ሳምንት ተተካ ልንል ይገባን። ለዚህ ነው አላህ ተባረከ ወተዓላ በቀንና ሌሊት መተካካት ውስጥ አእምሮ ላላቸው ሰዎች ትልቅ ቁም ነገር አለ ያለው። ነገር ግን ለሚያስተነትኑ ልቦና ላላቸው ሰዎች ብሏል። ቀንና ሌሊት ተተካክተው ወር ዓመት እንደሚሸኙት ሁሉ እኛም ከዱንያ የመቆየት እድላችን አልቆ ወደ አኼራ ልንሸኝ እንችላለን። ከኛ ውስጥ ለዒድ ያሰበ መላኢኮች የእሱን ነፍስ ለመውሰድ የሚዘጋጁ ሰው ይኖራል። ለዒድ የታሰበው ዝግጅት ወደ ለቅሶ ሊቀየር ይችላል። ለሰርግ ለደስታ የተገዛ ልብስ ለከፈን ሊሆን ይችላል። ማናችንም አንድ ቀን አንድ ሰዓት ዱንያ ላይ የመቆየት ዋስትና የለን። ጉዳያችን ሁሉ በአላህ እጅ ነው ያለው። ሁሌ በተውበት ራሳችንን ልናጠራ ለአኼራ ልንዘጋጅ መንገደኞችና ተጓዦች መሆናችንን ከልባችን ልናውቅ ይገባናል። መንገደኛ ጉዞ ላይ ማይጠቅመውን ነገር አይይዝም። ትርፉ ድካም ነው የሚሆነው። ወከዛሊክ አላህ ዘንድ ተባረከ ወተዓላ የሚያሳፍርን ነገር ሙስሊም ሊሰራ ሊያደርግ አይገባም። እነሆ ረመዳን የተቅዋ ወር፣ ዓመቱን ሙሉ የተሰሩ ወንጀሎች የሚታበሱበት ወር ነው። ለቀጣይ ዓመት ስንቅ ምንሰንቅበት ወር ነው።
ረመዳኑ ያማረለት የተስተካከለለት ሰው ዓመቱ ሙሉ ይስተካከለለታል። ሐጁ የተስተካከለለት ሰው ህይወቱ ይስተካከለለታል። ጁሙዓው የተስተካከለለት ሰው ሳምንቱ ይስተካከለለታል ተብሏል። ጁሙዓም ላይ ክፍተቶች ካሉብን፣ ጾም ረመዳንም ላይ ክፍተቶች ካሉብን፣ ሐጅም ላይ ችግሮች ጉድለቶች ካሉብን ነገ አላህ ፊት ስንቆም ምን ሊውጠን? ችግሮችን መከራዎችን በምንድን ነው የምንቋቋማቸው? ሁሉም የሚያምረው የሰው ልጅ ዕለቱም ሳምንቱም ወሩም ዓመቱም ህይወቱም የሚያምረው በአላህ ፍራቻ ነው። ሁሉም የኢስላም ድንጋጌዎች የተደነገጉትም የሰው ልጆችን በተግባር የአላህን ፍራቻ ለማስተማር ነው። ለዚህም ነው የጾም አንቀጽ ላይ ጾም እናንተ ላይ ግዴታ ሆነ አላህን ትፈሩ ዘንድ ብሏል። ሐጅም ይሄውን የአላህን መፍራት እንማርበት ዘንድ ነው። ዘካ፣ ሌሎችም የእስላም ህግጋት የታዘዝናቸው የተከለከልናቸው ነገሮች በተግባር አላህን ተባረከ ወተዓላ መፍራታችንን የምናረጋግጥባቸው ናቸው። አላህ የሚፈራ ሰው የታዘዘውን ያደርጋል፣ የተከለከለውን ይተዋል። በተቃራኒው አላህ ያዘዘውን ከማድረግ ወደ ኋላ የሚል የከለከለውን የሚዳፈር የአላህ ተባረከ ወተዓላ ፍራቻ የሌለው ሰው ነው። በየሳምንቱ ጁሙዓ፣ ዒድ ላይ ሌሎችም አጋጣሚዎች ላይ ኹጥባ ሲደረግ መነበብ ያለባቸው የቁርአን አንቀጾች አሉ። ሁሉም አላህን ፍሩ ብለው የሚመክሩ ናቸው። ነቢይም ዓለይሂ ሰላቱ ወሰላም ንግግራቸው ላይ የሚደጋግሟቸው የነበሩ የቁርአን አንቀጾች ናቸው። እነዚህ አንቀጾችን ስንደጋግም ስንረዳ፣ በእነዚህ አንቀጾች ስናምን ህይወታችን ያምራል። ረመዳንም ከረመዳን ውጪም አላህን መፍራት እንችላለን። እናንተ አማኞች ሆይ አላህን ፍሩ፣ እውነተኛ ሙስሊሞች ሆናችሁ እንጂ አትሙቱ ብሎ አዘዋል አላህ ተባረከ ወተዓላ። መሞት በእኛ እጅ አይደለም ያለው። መች እንደምንሞት፣ የት እንደምንሞት፣ እንዴት እንደምንሞት ማናችንም አናውቅም። ሞትን እየናፈቀ ሞት ማያገኝ ሰው አለ። ከዚህ ህይወት ሞት ይሻላል ብሎ የዱንያ ችግር መቋቋም አቅቶት ሞት የሚመኝ ሰው አለ፣ አይሞትም። በደስታ እየኖረ አጀሉ ደርሶ ደስታውን አቋርጦ ሞት የሚወስደው ሰው አለ። አርጅቶ መንቀሳቀስ አቅቶት ሞት እየተመኘ ገና ተጫውቶ ያልጠገበ ወጣት ህፃን የሚሞትበት ሁኔታ አለ። ታዲያ ሙስሊሞች ሆናችሁ እንጂ አትሞቱ ማለት ሁሌም ራሳችሁን ለሞት ዝግጁ አድርጉ ማለት ነው። አላህን ብትገናኙበት ማያሳፍር ሁኔታ ላይ ሁኑ። ግዴታችሁን ተወጣችሁ፣ የታዘዛችሁትን ፈጸማችሁ፣ የተከለከላችሁትን ርቃችሁ፣ ያጠፋችሁት ካለ አስተካክላችሁ እንጂ አትሙቱ ተብሏል። ይህ ማለት ከወንጀል ራቁ ማለት ነው። እውነተኛ ሙስሊም የሚሆነው አንድ ሰው አላህ ያዘዘውን ሲፈጽም የከለከለውን ሲከለከል ለአኼራው ስንቅ ሲይዝን ሙሲባ ችግር ሲደርስበት ሲታገስን በደስታና በድሎት በምቾት ጊዜም አላህን ተባረከ ወተዓላ ሲያመሰግን እነዚህና መሰል ነገሮችን በማድረግ እውነተኛ ሙስሊም ሆናችሁ እንጂ አትሙቱ ብሎ አላህ መክሮናል። ሙስሊምነት 5 ጊዜ ሶላት መጥቶ በመስገድ በዓመት አንዴ ረመዳንን በመጾም የተገደበ አይደለም። በእያንዳንዱ እንቅስቃሴያችን ሸሪዓ ያስቀመጣቸው ህጎች አሉ፣ ስርዓቶች አሉ። አለባበስን፣ አመጋገብን፣ ጋብቻን፣ ፍቺን፣ ሰርግን፣ ሌሎችንም የሚመለከቱ ጉዳዮች አሉ። እያንዳንዱን ህይወታችን ላይ የሚገጥሙን ነገሮችን በእስላም ህግ መሰረት ማስኬድ፣ ከእስላም ህግ አለመውጣት፣ ስሜትን አለመከተል ማለት ነው። ሁሉም የሰው ልጆች አላህን ቢፈሩ ምድር በበረከት ትሞላ እንደነበረ አላህ ነግሮናል። በየሀገሩ በየመንደሩ ያሉ ሰዎች አላህን ቢፈሩ ኖሮ የበረካ በርን ከፍትላቸው ነበር ከሰማይ ከምድር ይላል። ነገር ግን እምቢ አሉ፣ በጥፋታቸው ምክንያት ያዝናቸው ይላል አላህ ተባረከ ወተዓላ። አላህን ስንፈራ ዱንያ አኼራችን ያምራል። ባልና ሚስት በሆነ ባልሆነው የሚጋጩት የሚጣሉት ህይወታቸው ትዳራቸው ሰላም የሚያጣው ባል ወይም ሚስት ወይም ሁለቱም በጋብቻ ጉዳይ በትዳራቸው ጉዳይ አላህ መፍራት ሲተውን፣ ልጅና ወላጅ የሚበዳደሉት ሁለቱም ወይም ከሁለት አንዱ የወላጅና የልጅን ሐቅ በተመለከተ አላህ ያዘዛቸውን ሲጥሱን፣ ጎረቤትና ጎረቤትም ሰራተኛና አሰሪም እንደዚሁ። ሁሉም የሰው ልጆች አላህን ቢፈሩ ኖሮ እቺ ምድር ከኺራ በፊት ጀነት ትሆን ነበር። ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ፣ ከሰማይ ከምድር የበረከትን በር እንከፍትላቸው ነበር። አላህን ተባረከ ወተዓላ መፍራት አንዱ የጀነት ቁልፍ ነው፣ የጀነት ዋጋ ነው። ወኡዝሊፈቲል ጀነቱ ሊልሙተቂነ ገይረ በዒድ ሃዛ ማ ቱዐዱነ ሊኩሊ አዋቢን ሐፊዝ መን ኸሺየ ረሕማነ ቢልገይቢ ወጃአ ቢቀልቢን ሙኒብ ወድኹሉሃ ቢሰላም ዛሊከ የውሙል ኹሉድ ይባላል። የቅያም ቀን ላይ ጀነት አላህን ለፈሩ ቀረበች ተውባ ተሸልማ። ይህ ለፍርዱ ቀን ትቀጠሩት የነበረው ቀጠሮ ነው፣ ሲገባላችሁ የነበረው ቃል ነው።
ቃላችሁን ጠብቃችሁ አላህን ፈርታችሁ የመጣችሁ ሆይ ዛሬ በሰላም ግቧት ጀነትን ይባላል። አላህ ጀነትን ያዘጋጀው እሱን ለፈሩ ለሚፈሩ ሰዎችን የቂያም ቀንም ይድናሉ ያለው አላህን የሚፈሩ የፈሩ ሰዎችን። አላህን ያልፈራ ዲኑን ያላከበረ ስሜቱን ያልተቆጣጠረ አኺራ ላይ ከጀነት በተቃራኒ እሳት ውርደት እንደተዘጋጀለት አላህ ተባረከ ወተዓላ ነግሮናል። አላህን የፈሩ ህጉን ያከበሩ ጀነት ላይ በሰላም የምኞታቸውን የፈለጉትን ሁሉ ያገኙ ሲኖሩ፣ በተቃራኒው ደግሞ አላህን ያልፈሩ ስሜታቸውን ሲጋልቡ የኖሩ ሞትን እንኳ እየተመኙ ሞትን የማያገኙበት የዘላለም ስቃይ ውስጥ እሳት ውስጥ እንደሚኖሩ አላህ ነግሮናል። ወደ ጀሀነም የሚወስደው አላህን መፍራትን መተውን። እዚህ ዱንያ ላይም ህይወትን ጀሀነም የሚያደርገው አላህን መፍራትን መተውን። የሰው ልጆች ወንጀል ሲበዛ ምድር ላይ ሰላም ይጠፋል፣ በግል ህይወትም ይሁን በህዝብ ደረጃ። ስለዚህ ፊት ለፊታችን ያለው የረመዳንን ወር ለመቀበል ከምናደርጋቸው ዝግጅቶች ውስጥ አንዱ ቀድሞ የአላህን ፍራቻ መለማመድ ሊሆን ይገባል። ቀድሞ ራሱን ያላዘጋጀ ረመዳን ላይም አላህን ማመጽ ይቀለዋል። ረመዳን ውስጥ የሚዋሹ ጾመኛ ሆነው የሰው ስጋ የሚበሉ፣ ረመዳን ላይ ሆነው ጾመኛ ሆነው ማይፈቀድን ነገር የሚያዩ የሚሰሙ፣ በዚህም ጾማቸው የሚያበላሹ ሰዎች ረመዳን ላይ ተኝተው ዋጅብ ሶላትን የሚያሳልፉ፣ ጀማዓ መተው የማይሰግዱ፣ ሐራም የሚበሉ የሚያበሉ የዲን ድክመት ያለባቸው ሰዎች ረመዳንን እንደዚሁ በምግብ ብቻ ልንቀበለው አይገባም። በውስጥ ዝግጅት ደረጃውን በማወቅ ትሩፋቱን በማወቅ የረመዳን ገበያን ዋጋውን አውቀን ቀድመን ረመዳን ላይ ማሳካት የምንፈልጋቸው ነገሮችን ለይተን በጉጉት ልንጠብቀው ይገባናል። ይህ ካልሆነ ምንም ሳናውቀው ረመዳን ገብቶ ትቶን ይወጣል። ኸይረኞች እድለኞች ብዙ ነገር ይሸምታሉ ከረመዳን። ነቢያችን ሰለላሁ ዐለይሂ ወሰለም አቡ ሁረይራ ሌሎችም በዘገቡት ሐዲስ ረመዳንን ግዴታነቱን አምኖ ከጌታው አጅር ፈልጎ የጾመ ሰው ያለፈ ወንጀሉን አላህ ይምረዋል ብለዋል። የረመዳን ሌሊቶችን አምኖ ከአላህ አጅር ፈልጎ የሰገደ ያለፈ ወንጀሉን አላህ ይምረዋል ብለዋል። ለይለቱል ቀድርን አምኖ አጅር ፈልጎ በዒባዳ ያሳለፈ ያለፉ ወንጀሎቹን አላህ ይምረዋል ብለዋል። ሶስት በትንሹ የምህረት እድሎች ረመዳን ውስጥ አሉ። ከሶስቱ አንዱ ሊያልፈን አይገባም። ሶስቱም የተሳካለት ሰው በአንዱ ወንጀሉ ከተማረ በሌላኛው ተጨማሪ አጅር ያገኛል ማለት ነው። የረመዳን ገበያው ብዙ ነው፣ ሰፊ ነው። እድለ ቢስ ማለት ደግሞ ከዚህ ሁሉን ኸይር ይዞ ከመጣው ከሰፊው ገበያ አንዳች ሳይጠቀም ገበያው የተጠናቀቀበት ሰው ነው። አሚን 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 ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ቆሙ። ምን ነው አሚን አሉ ብለው ሰሐቦች ሲጠይቋቸው ረመዳንን አግኝቶ አላህ ሳይምረው ረመዳን የወጣበት ሰው ይዋረድ ብሎ ጅብሪል ዱዓ አደረገ። እኔ አሚን አልኩኝ አላህ ብሎ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ትልቅ ውርደትና ክስረት የሚዳርገው ቀድሞ ዝግጅት አለማድረግ፣ የወሩን ደረጃ አለማወቅ። ደጋ ቀደምቶች ለረመዳን ገና 6 ወር ሲቀረው ነበረ አላህ ሆይ ለረመዳን አድርሰን የሚሉት። የረመዳንን ዋጋ ስላወቁ ደግሞ የሰሩትን ኸይር ስራ አላህ እንዲቀበላቸው 6 ወር ሁሉ ዱዓ ያደርጉ ነው። ዓመቱን ሙሉ ውስጣቸው ላይ የረመዳን ስሜት አይጠፋም ነበር ማለት ነው። 6 ወር ሙሉ የጾምነውን ተቀበለን እያሉ 6 ወር ሙሉ ገና ሳይመጣ አድርሰን እያሉ ይለምኑ ከነበረ ዓመቱ ሙሉ ውስጣቸው ላይ የረመዳን ስሜት አይጠፋም ነበር ማለት። ደረጃውን ብናውቀው ዓመቱ ሙሉ ረመዳን በሆነ እንል ነበር። ውስጡ ላይ ያለውን በረከት ያለውን ኸይር ብናውቅ ጠላታችን ሸይጣን ታስሮ ነፍስያ አደብ ይዛ ሙስሊሞች ሁሉም በመጾማቸው ምክንያት የጸባይ ችግር ተቀርፎ ሁሉም አደብ ገዝቶ ወደ ጀነት ለመጋለብ ለመገስገስ ኸይር ለመዝራት ለመሰብሰብ ምቹ የሆነ ወር ነው። ይሄን ማግኘት ትልቅ ዕድል። ማግኘቱ ብቻ ግን በቂ አይደለም። ነቃ ማለት የገበያውን ጊዜ ጠባብነት ማወቅ፣ ሳይጠቀሙ ማለፉ የሚያስከትለውን ውርደት ክስረት መረዳት ያስፈልጋል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. استغفر الله. الحمد لله على إحسانه والشكر له على توفيقه وامتنانه
وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد ለረመዳን ለመዘጋጀት ከሚያግዙ ነገሮች አንዱ ሻዕባን ወር ላይ ጾም ማብዛት ነው። ነቢያችን አለይሂ ሰላቱ ወሰላም ሻዕባን ወር ላይ ጾም ማብዛት እንደሚገባ ነግረውናል። እሳቸው ጾም ያበዙ እንደነበረም ሻዕባን ወር ላይ ባለቤቶቻቸው ገልጸዋል። ይሄም አንድ ውስጥን ለረመዳን ለማዘጋጀት ነው። እንደዚሁ ደግሞ የረመዳንን ወር ክብር ለማሳየት ነው። እንደ ቀብልያ ነው። ሶላቶች ከፊትና ከኋላ የሚሰገድ ሱና እንዳላቸው ሁሉ የተከበረው የረመዳን ወርም ከፊትና ከኋላ ቀብልያና ባዕድያ ጾም እንዳለው ለማሳየት ነው። ፈርዱ ሶላት ከመስገዱ በፊት በሱና ሶላት ሐሳቡን የሰበሰበ ቀብልያ የሰገደ ፈርዱን ሶላት በኹሹዕ በጥሞና በሙሉ ትኩረት መስገድ ይችላል። ኢቃም እስኪሰማ ድረስ ቤት፣ ቢሮ፣ ሱቅ ቁጭ ብሎ ኢቃም ሲል የመጣ ሰው ከፊት ሱና ያልሰገደ ሰው ፈርዱ ሶላቱ ላይ ሐሳቡን መሰብሰብ አይችልም። የተጨናነቀ ቁና እየተነፈሰ ሩኩዕ ስጁድ የሚያደርግ ሰው እናያለን እየሮጠ ገፍቶ። ረመዳኑም ላይ ይህ እንዳይሆን ዓመቱን ሙሉ ከጾም ርቀን ከፈርዱ ከረመዳን ጾም ስንጀምር ጾሙን ለመለማመድ ቀናት ያስፈልጉናል። ማጣጣም ስንጀምር ደግሞ ረመዳን ጥሎን ይሄዳል። ይሄ እንዳይሆን ከሻዕባን መጀመሪያ የጀመረ ሰው እስከ መጨረሻው ቢጾም ችግር የለው። ሙሉ በየቀኑ ሳይሆን የተወሰነ ቀን የጾሙ የተወሰነ ቀን እያፈጠሩ ሻዕባን ከተጋመሰ በኋላ መጾም አይቻልም መጀመር አይቻልም የሚሉ ዘገባዎች ወይም አስተያየቶች ስላሉ ከፊት መጀመሩ የተሻለ ነው። አንድ ቀን የጾሙ ሁለት ቀን መብላት፣ ሁለት ቀን የጾሙ አንድ ቀን መብላት፣ አብዛኛውን መጾም ይቻላል። ኢላ ቀሊለን ብለዋል አይሻ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሻዕባንን ይጾሙት ነበረ ጥቂት ቀናት ሲቀሩ ከጥቂት ቀናት ውጪ ሙሉ ወሩን ይጾሙት ነበር ብላ። ወከዛሊክ ሻዕባን ሰደቃ ምንለማመድበት ወር ሊሆን ይገባል። ከጋ ቀደምቶች ዘካቸውን ብዙዎቹ ሻዕባን ወር ላይ ነበር የሚያወጡት ተብሏል። ብዙ ሰዎች ዘካ የሚያወጡት ረመዳን ላይ ነው። ስራ የጀመሩት በረመዳን ስለሆነ በዛውም የረመዳንን ትሩፋት ለማግኘት አስቦ ረመዳን ላይ ማውጣት መልካም። ዓመቱ የሚሞላው ረመዳን ላይ ከሆነ ወይም አንድ ሁለት ወር ቢቀረው መስቀደሞ ማውጣት ፈልገው ከሆነ ችግር የለም። ነገር ግን ዘካ የሚወጅብበት ከዛ በፊት ከመሆኑ ጋር እስከ ረመዳን ማቆየት አይቻልም። ከአንድ ቀን ከሁለት ቀን በላይ ማቆየት አይቻልም። ዘካን ጊዜው ከደረሰ አንድ ሁለት ቀንም ማቆየት የሚቻለው የሚሰጡት ሰው በጊዜው ሩቅ ሆኖ ለሱ ብሰጥ ይሻላል ይበልጥ የሚገባው ሰው ነው ከተባለና መሰል የሂሳብ ስራ ያልተጠናቀቀበት ሁኔታ ካለ ነው እንጂ ረመዳን ላይ ላወጣ ተብሎ ከወራት ከሳምንታት በፊት ጊዜው የደረሰ ዘካን ማቆየት አይቻል። ስራ በጀመሩበት ጊዜ ዘካን ማውጣት ለሂሳብ እንዲመች ጊዜውን ለማወቅ ረመዳን ላይ ቢደረግ ችግር የለውም። ነገር ግን በላጩ ከረመዳን በፊት ሻዕባን ላይ መስጠት ከሁለት ነገሮች አንፃር፣ አንደኛ ብዙ ጊዜ ሰዎች ሰደቃ የሚያስፈልጋቸው ገንዘብ የሚያስፈልጋቸው ከረመዳን በፊት ነው፣ ለረመዳን ዝግጅት እንዲያደርጉ። አንተ ቤትህን በአስቤዛ እንደምትሞላው አቅመ ደካሞችም ረመዳን ላይ እቤታቸው ከልጆቻቸው ጋር ሰብሰብ ብለው ማፍጠር እንዲችሉ ቀደም ብለው ማግኘት ያለባቸውን ነገር ቢያገኙ ሐቃቸውን አላህ የሰጣቸውን ሐቅ ዘካ ቢሰጣቸው መልካም። ሁለተኛ ረመዳን ላይ ተጨማሪ ዒባዳዎችን ሰደቃንም ጭምር ማብዛት የሚወደድበት ወር ነው። ረመዳን ላይ ዘካ ካወጣህ ሌላ ተጨማሪ ሰደቃ የማውጣት እድልህ ጠባብ ይሆናል። ዘካ አውጥቻለሁ እሱ ይበቃኛል የሚል እምነት ውስጥህ ላይ ይኖራል። ስለዚህ ረመዳን ላይ መለገስ፣ ማብላት፣ ማጠጣት፣ ሰደቃ ማብዛት ከመቼውም በላይ ተወዳጅ ስለሆነ ነቢይም ዓለይሂ ሰላቱ ወሰላም ረመዳን ላይ ኸይር ነገር ላይ ከንፋስ በላይ ፈጣን ናቸው፣ ፈጣን ነበሩ፣ ይሽቀዳደሙ ነበር ስለተባለ ይሄ ሰደቃንም ጭምር ስለሚያካትት ዋጅቡን ከረመዳን ውጪ በጊዜው መስጠት ቢቻል ሻዕባን ላይ ማድረግ ለምስኪኖች ይበልጥ እንዲጠቅም፣ ረመዳን ላይ ደግሞ አቅም በፈቀደው ያክል ሱና ተጨማሪ ሰደቃዎችን ማብዛት በላጭ። ወከዛሊክ ቀዷ ያለበት ሰው ከረመዳን በፊት ቀዷ ማውጣት ግዴታ ይሆንበታል። ነገር ግን ጊዜው ሰፊ ነው፣ በፈለገው ጊዜ ማውጣት ይችላል። ሻዕባን ከገባ ግን ወር ሙሉ ጾም ያለበት ሰው
ከረጀብ 1-3 ቀኖች ቀደም ብሎ ረጀብ ከመጠናቀቁ 1-3 ቀኖች ቀደም ብሎ ከሻዕባን 28 በፊት መጨረስ ግዴታ ይሆንበታል። የወር ሙሉ ጾም ያለበት ሰው። የተወሰኑ ቀናቶች ያሉበት ሰው ደግሞ ሻዕባን ከማለቁ በፊት ያለበት ጾም ያክል ቀናት ሲቀሩ ፈጥኖ አከታትሎ ቀዷ ማውጣት ይጠበቅበታል። ያለፈን ረመዳን ሳይጾሙ ጤነኛ ከመሆን ጋር ዑድር ሳይኖር ቀጣይ ረመዳን እስኪገባ አለመጾም ከባድ ወንጀል፣ ትልቅ ጥፋት፣ ቸልተኝነት፣ ግዴለሽነት። ይህ እንዳይሆን ቀዷ ያለበት ሰው ወንዶች በህመም በጉዞ ምክንያት፣ ሴት ልጅ ከዚህም በተጨማሪ በወር አበባና በወሊድ ምክንያት ያለፈ ረመዳን ቀዷ ካለባቸው በተቀሩት ጊዜዎች ፈጥኖ አከታትሎ ቀዷ ማውጣት ይገባል። ሙሉ በሙሉ ካላገገሙ ካልዳኑ በከፊል እንጂ መጾም ካልቻሉ የቻሉት ያክል ይጾማል። አንድ ቀን እየጾሙ አንድ ቀን እያረፉ 2 ቀን እያረፉ የተቀረው ከቀጣይ ረመዳን በኋላ ቀዷ ይወጣል። አሁንም ህመም ላይ ያለ ሰው ማይችል ሰው ያለፈውን ረመዳን እንዳይጾም ያደረገው ዑድር ያልተቀረፈለት ሰው እስከ ረመዳን ምንም ማድረግ ካልቻለ ረመዳን ላይ ከቻለ የጊዜውን ጾም ጾሞ ከዛ በኋላ ያለፈው ዓመት ቀዷ ይወጣል። ረመዳን ወር ላይ ዓመቱ ጊዜው የሆነው ረመዳን እንጂ ሌላ ጾም አይጾም። በረመዳን ወር ላይ ጊዜው ወቅቱ የሆነው የረመዳን ጾም እንጂ ሌላ ያለፈ ረመዳንም ይሁን ሌላ ምክንያት ያለው ጾም አይጾም። ላ ዩሳሙ ፊ ረመዳን ኢላ ረመዳን። በረመዳን ወር ያ ወሩ ወቅቱ የሆነው ጾም እንጂ ሌላ ጾም አይጾም። እነዚህና መሰል ከሻዕባን ጋር ግንኙነት ያላቸው ጉዳዮችን ልናውቅ በእያንዳንዱ እንቅስቃሴያችን የአላህን ፊት ልንፈልግ ጉዟችንን ሁሉ ዒባዳችንን ሁሉ እውቀት ላይ የተመሰረተ ልናደርግ ይገባናል። ከረመዳን በፊት ልናስተካክላቸው ከሚገቡ ነገሮች አንዱ የእርስ በርስ ግንኙነትን መፈተሽ ነው። ደጋ ቀደምቶች ልባቸው ላይ ውስጣቸው ላይ ለሙስሊም ወንድማቸው ቂም፣ ቁርሾ፣ ጥላቻ ያለ ረመዳንን መቀበልን አይፈቅዱም ነበር፣ ይከብዳቸው ነበር ተብሏል። አዎ በመሰረቱ ምን ጊዜ ሙስሊም ወንድሙን ሙስሊም እህቱን ከ3 ቀን በላይ ሊያኮርፍ ሊቀየም አይገባውም። በዱንያ ጉዳይ እስከሆነ ድረስ በዲን ጉዳይ እስከሆነ ድረስ ተመክሮ እምቢ ያለን ሰው እሱን ማግለሉ ማክረፉ ይጠቅመዋል ከተባለ ይሄ ያለ ገደብ ሊፈቀድ ይችላል፣ ጥቅም ካለው ለነፍስ ተብሎ ሳይሆን ለዲን ተብሎ ከሆነ የተደረገው። ከዛ ውጪ በዱንያዊ ጉዳዮች ገንዘብ ወስዶ ከለከለኝ፣ ታምሜ አልጠየቀኝም፣ ወልጄ አልመረቀኝም አልመረቀችኝም፣ መንገድ ላይ ዝም ብሎኝ አለፈች ያሉ በተልካሻ ምክንያቶች ሙስሊም ወንድምን እህትን መዝጋት ማኩረፍ በመሰረቱ ሐራም ነው፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ወገኑን ከ3 ቀን በላይ መዝጋት አይፈቀድለትም፣ ሐላል አይሆንለትም ብለዋል። 3 ቀንም የተፈቀደው ራስን ለመመርመር ራስን ለመፈተሽ ቁጣን ለማብረድ ነው። ከ3ቱ ቀን የጊዜ ገደብ በኋላ ቀድሞ ንግግር የሚጀምረው ከሁለቱ ውስጥ በዲኑ ጠንካራው በላጩ እሱ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከ3ቱ ቀን በኋላ 3 ቀን መረጋጊያ፣ ራስን መፈተሻ፣ ቁጣን ማብረጃ የጊዜ ገደብ ተሰጥቷል። ከዚያ በኋላ ቀድሞ ሰላም አለይኩም የሚለው ቀድሞ የሚያናግረው ከሁለቱ በላጩ በኢማን ጠንካራው እሱ ነው ብላ በኢማን ጠንካራው መጥቶ ሲያናግረው ሰላም አለይኩም ሲለው ሌላኛው ሸይጣን ልቡን አሳብቶት አላናግርም መልስ አልሰጥም ያለ እንደሆነ ቀድሞ ሰላም ላለው መላኢካ መልስ ይሰጠዋል ተብሏል። ይህ መኮራረፍ መዘጋጋት ከ3 ቀን አልፎ ሳምንታት ወራትን አስቆጥሮ ዓመት የዘለቅ እንደሆነ በዚህ መልኩ ያኮረፉትን ሰው እንደ መግደል ይቆጠራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊምን ለዓመት ሙሉ ማኩረፍ እሱን እንደ መግደል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መግደሉ ሐራም ከባድ ወንጀል፣ ማኩረፉ፣ መዝጋቱ፣ ሰላምታን አለመመለሱ፣ ሀጅር ሙቃጣዓ ማድረጉ ሸሪዓዊ ምክንያት እስከሌለው ድረስ በቂ ሙስሊም ወንድምን ሙስሊም እህትን እንደ መግደል ነው ብሏል። ባለንበት ጊዜ ሸይጣን ኡማውን የከፋፈለ የቆራረጠ ነው። ወንድምን ከወንድሙ ጋር እህትን ከእህቷ ጋር አልፎ ተርፎ አምጣ የወለደች እናት በልጆቿ ተኮርፋ ተገላ ፊቷን ማየት አልፈልግም ማናገር አልፈልግም ስልክ አላነሳም የሚባልበት ዘመን ላይ ተደርሰናል። ይሄ ትልቁ የሸይጣን ገበያን የሸይጣን ዒባዳን ሸይጣን ካሁን በኋላ ጀዚረተል አረብ ላይ መካና መዲና አካባቢ ላይ ሰዎች እንደማያመልኩት ተስፋ ቆርጧል። ካሁን በኋላ ነቢ ከተላኩ በኋላ ሸይጣን ጀዚረተል አረብ ላይ እንደማይመለክ ተስፋ ቆርጧል።
እሱ የሚመለክበት ነገር ቢኖር ሰዎችን ማናቆር ነው ብሏል። ሰዎችን ማባላት ማጣላት ነው ብሏል። ይሄን ወዶ ተቀብሎ ያሳካው ነው። መካና መዲና ላይ እንኳ ይሄን ካሳካ ከዛ ውጭ ያሉ ሰዎች ላይ ምን ያክል እንደሚሳካለት መገመት ቀላል። ስለዚህ ምንጊዜም ከ3 ቀን በላይ መኮራረፉ አግባብ አይደለም። አመቱን ሙሉ ተቆራርጦ ኖሮ ቆይቶ ረመዳን ሲመጣ አፍ በሉኝ ማለት አግባብ አይደለም። ነገር ግን አላህን ፈርቶ ሸሪዓውን በየትኛውም ወር ጊዜ መተግበሩን ትቶ የቆየ ሰው ረመዳን ሲመጣ ሊያደርግ ይገባል። ለረመዳን ብቻ ብሎ ይሄ ማድረጉ የዲን አካል ነው ሳይባባሉ ማለት ባይሆን እዚህ ጋር ጥንቃቄ ማድረግ የሚያስፈልገው ምንም ተቀያይሞ የማያውቁ ሰዎች ምናልባት አስቀይሜ ከሆነ አፍ በለኝ ያሉ የረመዳን የአፉታ ሜሴጅ መላላክ ይሄ አግባብ አይደለም። በዚህ መልኩ ከሆነ ቢድዓም ነው። ሰዎች ውስጣቸው ላይ መጥፎ ጥርጣሬ እንዲፈጠርም መነሻና ሰበብ ይሆናል። በቃ ይሄ ሰው ሲያማኝ ኖሮ ነው፣ ስሜን ሲያጠፋ ኖራ ነው አሁን አፉታ የሚጠይቀው የሚል መጥፎ ጥርጣሬን ስለሚያመጣ በትክክል የበደሉት ያስቀየሙት ሰው ካለ በግልጽ ሄዶ ይቅርታ መጠየቅ፣ ማንነትን ግልጽ አድርጉ። ይህ ከሌለ ግን እንዲሁ ረመዳን ስለመጣ ብቻ አፉ በሉኝ ያሉ ሜሴጅ መላላክ ይሄ አግባብ አይደለም። ከነገሮች ሁሉ አላህ ዘንድ ይበልጥ የተጠላ የተወገዘ ነገር ቢኖር ቢድዓ ነው። ከቢድዓ ሁሉ ልንርቅ በነቢዩ ዓለይሂ ሰላቱ ወሰላም ሱና ራሳችንን ልንጠብቅ ልንገድብ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالإسلام والعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر الإسلام والمسلمين في كل مكان اللهم انصر الإسلام والمسلمين في كل مكان اللهم انصر إخواننا المظلومين والمضطهدين في الشام وفي فلسطين برحمتك يا أرحم الراحمين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم ارحم موتانا وموتى المسلمين اللهم ارحم موتانا وموتى المسلمين اللهم ارحم موتانا وموتى المسلمين آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።